ይሄ ሁሉ ቆሻሻ ነበረ እንዴ? ሳላቀው የተጠራቀመ ነው። የኔን መጉደል አሁን ገና አወቅ አይደል? ስትጠፊ ብዙ ቆሻሻ ጥለሽ እንደሄድሽ ነው የገባኝ። የት ጠፍተሽ ነው አይባልም? መሄጃሽማ ይታወቃል። ያለውበትን ካወቅ ቆሻሻን ከምስጥለው መታ አትሰጠኝ? ለምንድን ነው የመጣሽው? የዛሬ ዓመት ትዝ ይልሃል? የፍቅረኛሞችን ቀን እኮ ውጪ ነበር ያከበርነው። እሱን ለማስታወስ ነው የመጣሽው? ይቅርታ። ይቅር ብዬሻለሁ። በጣም ደግ ሰው ነህ። መጥፎ ነገሮች ሲደራረቡብህ ደግነትህን እንዳትተው። እኔ መልካም ስለሆንኩ ዓለም ለኔ ጥሩ ትሁን ብሎ ማሰብ ሳር ስለሆንኩ ከብቶች አይርገጡኝ እንደማለት ነው። ደግ መሆን ክፉን ባያርቅም ክፉ ግን አያደርግም። ወደ ቤት እንግባ አይደል? የቀረሽ ነገር ያለ አይመስለኝም። ይቅር ብዬሻለሁ ማለት አብረን እንኖራለን ማለት አይደለም። ጥፋትሽን ስላወቅኩ አልወቅስሽም ማለቴ እንጂ ባንቺ ላይ ያለኝን ቅያሜዎች በሙሉ አንስቼዋለሁ። ባንቺ ላይ ያለኝን እምነቶች አጥቻለሁ። እኔና አንቺ ነበሩ እንጂ አሉ አንባልም። በቃ ሂጂ። እንዴት ነህ? ሰላም ነው? ባቢዬ ሰላም በለው እንጂ። እሱ ሰላም አለኝ። ተጣላችኋል እንዴ ብሎ አስቧል። ጸባችሁ ግን ግልጽ አይደለም። አሮጌው መኪና ነው። አሮጌ መኪና አልካት? አሮጌ መኪና ለሸጣት እንጂ ለገዟት ብዙም አይደለችም። ግን ለምን ተውካት? ምቀናባት መስሏት ከሱ ጋር ፍቅር ጀመረች። እኔም እሷን ትቼ ከሌላ ሰው ጋር ሆንኩ እና ያልጨረሰችው ፍቅር አላት። በጣም ግን ደስተኛ ይመስላል። ብዙ ጊዜ የጸባቸው ምክንያት ነኝ። እና ከዛ በኋላ ግን ተገናኝታችሁ? ትደውልልኛለች። ከሱ ጋር ሆነ ብዙ ጊዜ ከኔ ጋር ስታወራ ተይዛለች። ውሻውን ማሰር ያለበት ራሱ ነው። አንተ ምን አጠፋ? ውሻው እያለች እኔ ላይ መፍረዱ አይደለም ይገርመኝ። ውሻዋን ግን ትወዳታለህ? አሁን ላይ የራሴ ህይወት አለኝ። ማሰብ የምፈልገው ለሷ ያለኝን ፍቅር ሳይሆን አሁን ላይ ያለኝን ሰላም እንዴት አስቀጥለዋለሁ ስለሚለው ነው። ስራችን በጣም ያገናኘናል። ከማንም ጋር መፎካከር አልፈልግም። እሱ ዘጋኝ ብዬ ሳይሆን የምጨነቀው እሱ ለኔ አስፈላጊ ነው እንደሚለው ሆን ቢረዳልኝ ደስ ይለኛል። መጣሁ እጄን ታጥቤ። ዮኒ እኔ ለዚህ ልጅ እንዴት አድርጌ እንደምነግራት ግራ ገባኝ። በቃ ሞከርኩኝ፣ ግን ምንም ልወዳት አልቻልኩም። ማለት እስካሁን አትወዳትም ነበር እንዴ? መጀመሪያ አካባቢ እሷን ስለ ወደድኳት መስሎኝ ነበር፣ ግን አሁን እየሰለቸችኝ መጣች። መንገር አለብህ፣ ያለዚያ ግን መጨረሳቸው አያምርም። መጣች፣ እደውልልሃለሁ። ምሩ ወይዬ፣ የሆነ ነገር ልነግርሽ ነበር። ምን? ንገረኝ። እኔ ምንድነው? ንገረኝ እንጂ። በቃ አልወድሽም። ይቅርታ ምሩ። ይኸውልሽ ልቤ ታውቃለህ፣ እንደማትወደኝ ከመንገር በላይ እስከዛሬ እንደምትወደኝ ማስመሰል ነው የሚጎዳኝ። ይዙ የለም ልጠብቀው ይመጣል። አልሰማሽም እንዴ? ከሀገር ወጥቷል እኮ። እሺ ጥሩ ጊዜ አሳለፍን አይደል? በጣም እደውልልሻለሁ። በቃ ይዙ። አቤት ምህረት። ደህና ነህ? ደህና ነኝ። ጠፋህብኝ እኮ። ስልክ አታነሳም፣ መልሰህም አትደውልም። አልተመቸኝም ነበር። አንድ ደቂቃ ለኔ ታዲያ። እኔ ፍቅር ቁልፍን ቦርሳዬ ውስጥ ረስተህ በምን ልገባ ነበር? አመሰግናለሁ። ሰላም። ትንሽ ቆይቼ ልሂድ አይደል? መንገድ ዝግ ነው መሰለኝ። እሺ ነይ ግቢ። በቃ እደውልልሻለሁ። በሁለታችሁ መሃል ማንም የለም። ለምን አንተን መጥላት መረጠች? እዚህ ምን ልትሰራ መጣ? እንኳን ደስ አለሽ እህቴ፣ ስራ አገኘው። በስልክ ደውላት ነግረኝ። ማሚ ማን መጣ? ቦታ የተሳሳተ ሰው ነው መጣው። አጎታቸው መጥቷል እኮ አታገናኛቸው? እዚህ በፊት በማቾች ያወረድከኝ አይበቃህም? ልጆቼ ልታስደነግጥብኝ ነው? እኔ እኮ የጠፋው ምንም አታስረዳኝ፣ አልፈልግም። ከዚህ በኋላ ስትፈልገኝ ሰው ላክ ወይም ደውልኝ። ና ሂድ አሁን። ወንድሜ ብር ስጠኝ።
አንቺ ሳታመሰግኝኝ ነው የምትሄጂው? ምን እህት አይደለች? ለምን ታመሰግናለች? እኔ ሰው ማገዝ ባልጠላም ዋጋዬን ግን እንዲረሱት አልፈልግም። አመሰግናለሁ ወንድሜ። እህት ደስ አላት? በእኔ ደስ የሚለው ማን አለ ብለህ ነው? በሁለታችሁ መሃል ማንም የለም። ለምን አንተን መጥላት መረጠች? ልጅ እያለን እናትና አባታችን ሞቱ። እኔ 20 ዓመቴ ነበር። እሷ አራስ ስለነበረች አዘንኩላት። ትምህርቴን ትቼ ነው ያሳደግኳት። ወጣትነቴን ትቼ አረጀውላት። በልጅነቱ አይነ ስውር ስለሆነች ነው አይነ ስውር የሆንኩላት። በእኔ አይን እያየች እኔን ለመጠየፍ አላፈረችም። ይሄን እውነት እሷ ታውቃለች? ምን ብዬ ነው ምነግራት? ሰው ለወደደው ምንስ ቢያረግ ፈጣሪስ ምን ይለኛል? ክርስቶስ ለኛ ያደረገውን ያወቅነው ተጽፎና ተነግሮ ነው። ዋጋውን ስናውቀው መቅደስ ሰርተን አከበር ነው። ዋጋውን ባናውቀው ኖሮ ከወገሩት መሃል አንዱ እንሆን ነበር። ሂድ ዋጋህን ተናገር፣ ክብርህን ይዘህ ተመለስ።